በዚህ ምስሉ ሁላችንም ተሸውደናል። ጎንደር ቆላ ድባ ላይ በታየ በዚህ ምስሉ ሁላችንም ተሸውደናል። ለምን እንደተሸወርን ስሙት ይሄን ቪዲዮ። ይህንን የዋህ ህዝብ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩም? ትንሽ እንኳን ሼም አይዛችሁ? ትንሽ እንኳን ለኪዳነ ምሕረት ክብር አይኖራችሁ? ለመላው ኦርቶዶክሳውያንና ኢትዮጵያውያን የቀረበ ጥሪ። እንደምታውቁት እኔ የኦርቶዶክስ አማኝ ባልሆንም ነገር ግን ከምንኮራበት በዓላትና ከምንኮራበት የዝማሬ ፕሮግራም አንዱ የአእላፋት ዝማሬ ነው። ይህም የሀገራችንን ገጽታ ግንባታ በትልቁ እንደሚያጎላው አምናለሁና እንደምታውቁት አይሾ ስፒድ ዓለም ትኩረቱን የሳበበት ግለሰብ ነው። እሱም ወደ ኢትዮጵያ ሊመጣ ነው። ወደ ኢትዮጵያ ሲመጣም ኢትዮጵያ እንዴት የሃይማኖት ሀገር እንደሆነች በአእላፋት ዝማሬ እንዲጋበዝ ጥሪ እያቀረብን እንገኝ። በተለያዩ የአፍሪካ ሀገራት እየዞረ የሚገኘው አይሾ ስፒድ ወደ ኢትዮጵያ ሲገባ ስለ ኢትዮጵያ ኦርቶዶክስ ክርስቲያኖች መከራ ለዓለም ለማሰማት ኦርቶዶክሳውያኖች ዝግጁ ናችሁ? በሁለት መንገድ ዘመቻ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ ቀደም ብለን የምናየው ቪዲዮ ታምሩን እንደቀጠለ ይገኛል። ትናንትም ቪዲዮ ሰርቼላችሁ ነበር። ልዩ ሀሳቦችን ኮሜንት ላይ ያስቀመጣችሁ ነበር። እውነታው ይሄ ነው የሚለውን ቪዲዮ ይዤላችሁ መጥቻለሁ። ማለት ብዙዎቹ ውሸት ነው እያሉ ያለበት ቪዲዮም አለ። በዛ ላይም ደግሞ አይነ ስውሩ የበራበት እንዲሁም ደግሞ እንደ መጻጉ አልጋውን ተሸክሞ የወዱት በጣም ብዙ ሰዎች አሉና ምስክርነት እየሰጡ ይገኛሉ። እጅግ የሚያስደንቅ ታምር ስለሆነ እናንተም ደግሞ ለሞላ ዓለም እንዲደርስ ላይክ እና ሼር ማድረጋችሁ እንዳትረሱ። ወደ መረጃችን ስናልፍ እጅግ አስገራሚ ነገር ነው። አይሾ ስፒድ ወደ ኢትዮጵያ እየመጣ ነው። ዓለም ትኩረት የጣለበት ልጅ ነው። ብዙዎቹ ባለማዕተቦች እየተከራከሩ ይገኛሉ ማለት ነው። አንደኞቹ የአሩሲን ጉዳይ ለዓለም እናንጸባርቅ እያሉ ይገኛሉ። አንዳንዶቹ ደግሞ የአእላፋትን ዝማሬ በአይሾ ስፒድ ላይቭ ላይ ይተላለፍ እያሉ ይገኛሉ። የአእላፋት ዝማሬ ላይ እሱ የሚሳተፍ በላይቭ ስትሪሙ እሱ የሚያስተላልፍ እያሉ ይገኛሉ ማለት ነው። እንዲሁም ደግሞ የአይሾ ስፒድ ላይቭ ስትሪም በጣም ብዙ ኔትወርኮችን ይፈልጋል። ለኢትዮ ቴሌኮምም ጥያቄ እየቀረበ ይገኛል ማለት ነው። እጅግ ሰሞኑን ሶሻል ሚዲያውን አነጋጋሪ ከሆነ ቪዲዮዎች ማለት ወደ እናንተ ይዤላችሁ መጣሁት። እናንተም እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሙሉ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮች ጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁን። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ይህንን የዋህ ህዝብ ለምንድን ነው የምትጫወቱበት? ኪዳነ ምሕረትስ በዚህ መልኩ ተገለጠች ብላችሁ ስትናገሩ አታፍሩም? ትንሽ እንኳን ሼም አይዛችሁ? ትንሽ እንኳን ለኪዳነ ምሕረት ክብር አይኖራችሁ? እኔ በጣም ያሳዘነኝ ጠያቂ ትውልድ ማጣት ነው። ይሄ ነገር እንዴት ሆነ? ይሄ እውነት ትክክለኛ መገለጥ ነው ወይ ብሎ ታሪክን አይቶ በታሪክ እኮ በጣም ብዙ መገለጦች አሉ። በሜክሲኮ ብንመለከት፣ በፈረንሳይ ብንመለከት፣ በግብጽ ብንመለከት የእመቤታችን እኮ መገለጥ ነበረ። ያና ይሄን አመዛዝኖ እውነት መገለጥ ነው ወይ ብሎ የሚናገርና የሚጠይቅ ሰው በማጣቴ እጅግ በጣም አዝኛለሁ። ነገን ያንዱ ጫካ ገብቼ ዛፍ ላይ ሳል ድንጋይ ላይ ሞንጨር አድርጌ ማርያም ተገለጠች ብላችሁ አሁን እንደለመዳችሁት ነይ እመዬ እያላችሁ ልትመጡ ነው። መጀመሪያ እኮ ማጣራት ይቀርማል። ያ ነገር ትክክለኛ ነው ወይንስ አይደለም፣ የእውነት መገለጥ ነው ወይንስ አይደለም ብሎ መጠየቅና ማረጋገጥ ያስፈልጋል። እባካችሁ ሰውን ዝም ብላችሁ አትንዱት። ምክንያቱም ይሄ ጉዳይ ነገ ለቤተክርስቲያን በጣም ትልቅ ፈተናን ይዞ ይመጣል። በጣም ትልቅ። በዚህ ምስሉ ሁላችንም ተሸውደናል። ጎንደር ቆላ ድባ ላይ በታየ በዚህ ምስሉ ሁላችንም ተሸውደናል። ለምን እንደተሸወርን ስሙት ይሄን ቪዲዮ። ካሌ ኪዳነ ምሕረት ተገልጣለች ሰበር ዜና ብሎ ያቀረበልን እሱ ነው። ስለዛ በዚህ ዘዴ ያ በኮሪደር ልማት ሊፈርስ የነበረውን አካባቢ የራሳቸው ለማድረግ ለመጠቀም የሚዘይዱት ዘዴ ስለሆነ ማርያም አሁን ግን ይሄው መናፍቃን ተአምሯን ክደው መሳደብ ጀምረዋል። የእናንተስ አንደበት ኪዳነ ምሕረት ብሎ መጮህ ይከብደዋል? እጃችሁስ ኮሜንት ላይ ኪዳነ ምሕረት ብሎ መጻፍ ይከብደዋል? 10-20 ጊዜ ኪዳነ ምሕረት እያላችሁ ኮሜንቱን አጥለቅልቁት። ማርያም ምስክሬ ነች። በመናፍቃኑ ውጊያ አካውንቴ ሊዘጋ ከጫፍ ደርሷል። የምችሉ 40-50 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉልኝ። አፍንጫዬን ጫን ብላችሁ ጊዜ እንደሚለውን እስከ መጨረሻው እያጠፋችሁ አካውንቴን ከመዘጋት ብትታደጉት ደስ ይለኛል። ግን ማርያምን ለምትጠሏት ለእናንተ አንድ ነገር መናገር ፈልጋለሁ። ልብ ብላችሁ ስሙ። ማርያምን የምናከብራት፣ ማርያምን የምንወዳት፣ ማርያምን የምናመሰግናት በስሟ ዕውር ስለበራ፣ በስሟ ሽባ ስለተተረተረ፣
በስሟ ድዊ ስለተፈወሰ አይደለም። እነዚህ ተአምራትማ እንኳን በእግዚአብሔር እናት በድንግል ማርያም ይቅርና የክርስቶስ ሐዋርያ በነበረው በቅዱስ ጴጥሮስ ጥላ እውሩ ሲያይ ሽባው ሲተረተር የሞተው ሲነሳ ተመልክተናል። እንዲሁ በቅዱስ ጳውሎስ በልብሱ እራፊ በጨርቁ ብቻ ድውያን ሲፈወሱ የሞቱት ሲነሱ ተመልክተናል። እና እናንተ ዛሬ ያልገባችሁ ሆይ ማርያምን ለምን አመናችኋት ብትሉን ማርያምን ያመናት የእግዚአብሔር እናት ለመሆን በቅታና ታምና ስለተገኘች ነው። ለዚያ እኛ ማርያም 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 እያልን እስከ ዕለተ ምጽአት ታምነን እንጠብቃታለን። ናታኔም ወንድማችሁ ነኝ። ሰናይ ምሽት። ሰላም። ሰሚነሽ ኪዳነ ምሕረት ጸበልሽ እሳት ላጋን ሁላችሁ መስክሩላት፣ እውነት ነው። ጸበልሽ እሳት ነው። ጸበል ጸበል ሰሚነሽ ኪዳነ ምሕረት ጸበልሽ እሳት ላጋን ቀስ ከደረሰች በኋላ ከዛ እስከዚህ በግቢው ውስጥ በመብራን ባረፈችበት ውስጥ ይሄ ሁሉ ጊዜ ከእናንተ ጋር አብራ እየተራወጠች ተፈውሳ ተደስቻለሁ፣ እንኳን ደስ አላችሁ እያለች አሁን አመስግኑ መብራንን። መብራን አክላት ፈውስልን። ይህ የምታዩት ልጅ ማለት ነው ባልጋን የመጣው ግሩፕ ተኮርኩዶ ነው የነበረና 5 ደቂቃ ሞላውን እምነቱን ሲቀበል ልክ በዚህ በምታዩት መንገድ ድኖ አልጋውን ተሸክሟልና ኪዳነ ምሕረት እናቴ ያላችሁላችሁ ኮሜንት ላይ ኪዳነ ምሕረት እናቴ ኪዳነ ምሕረት የቅድስት ድንግል ማርያም ምስል ከዋርካ ላይ ቆላ ደባ ላይ ማለት ተስሎ እንደዚህ ዝም ብሎ ተገኘና አናምንም፣ ይሄ ዝም ብሎ ድሮም የተላጠ ነገር ነው የሚመስል ምንም የሷን ምስል አይመስልም አሉ። አናምንም አሉ። ብዙዎቹ ያመኑ አሉ፣ ግን የተወሰኑ ፓርቶች አናምንም፣ ይሄ የቅድስት ድንግል ማርያም ምስል አይደለም ዋርካው ላይ ያለው ምናምን ነገር ሲሉ ይግረማችሁ ይድነቃችሁ እንደውም ተባሸቁ ምንም ብሎ ተብሎ ማለት ነው። ከስር እንደገና ጸበል ፈለቀ። አሁንም ይሄን ካላመናችሁ ደግሞ ደመና ላይ ሰማይ ላይ ገና የቅድስት ድንግል ማርያም ምስል ማለት ነው ተለጥፎ ታገኛለህ። እያንዳንዱ ማለት ገና ውቅያኖስ ላይ መሬት ላይ ሰማይ ላይ ማለት ነው ኮከብ ላይ ጨረቃ ላይ ምስሏ ሊገኝ ይችላል። ሳያዩ ያመኑ ብፁዓን ናቸው። ሰጠው መግለጫ ለስኪ ንገረን አባታችን ስለታመኑ መግለጫ ማምሰጠው ታምሯን ሰምቼ ትናንት ዛሬ ጉድ በምስራቅ ደንቢያ ወረዳ በቆላ ድባ ኪዳነ ምሕረት አሁንም ታምሯ እየተሰራ ይገኛል። ጸበሏን እንግዲህ ሂጄ ለመጎብኘት አይቻለሁ። እንግዲህ የፈለቀችበትን ጸበሏን እንግዲህ ሁሉም እየዳነ እየተፈወሰ ተሸክመውበት የመጡትን አልጋቸውን እየያዙ እየሄዱ እያየነን ነበረ። በኪዳነ ምሕረት እንግዲህ በጸበሏ ተፈውሶ አልጋዋን አንጠልጥሎ የሚታይ አባታችን እንግዲህ የሚሰጠው መግለጫ ለስኪ ንገረን አባታችን ስለታመኑ መግለጫ ማምሰጠው ታምሯን ሰምቼ ትናንት ዛሬ መጥቼ ባልጋ ገብቼ አሁን ወጥቼ በመሄዴ በጣም ደስ ብሎኛል። ደስ ይበላችሁ። እንግዲህ የእናታችን የኪዳነ ምሕረት ታምሯ እንደቀጠለ ነው። ሁላችሁም ወደ ጸበሏ እየመጣችሁ የእናታችን ታምር በረከቷ ይድረሳችሁ እንላለን። አይኔ ነሽና ብርሃኔ ወላዲተ አምላክ አብሶማ ለኔ ብለን ምን ዘምሮ ዝም ብለን እንዳይመስላችሁ አይ ስለምታበራ ነው፣ ብርሃን ስለምትሰጥ ነው። በጎንደር የታየው ታምር ይሄው ነው የሚገልጸው። እንደምታውቁት አይሾ ስፒድ ዓለም ትኩረቱን የሳበበት ግለሰብ ነው። እሱም ወደ ኢትዮጵያ ሊመጣ ነው። ወደ ኢትዮጵያ ሲመጣም ኢትዮጵያ እንዴት የሃይማኖት ሀገር እንደሆነች በአላፋት ዝማሬ እንዲጋበዝ ጥሪ እያቀረብን እንገኛለን።
ለመላው ኦርቶዶክሳውያንና ኢትዮጵያውያን የቀረበ ጥሪ። እንደምታውቁት እኔ የኦርቶዶክስ አማኝ ባልሆንም ነገር ግን ከምንኮራበት በዓላትና ከምንኮራበት የዝማሬ ፕሮግራም አንዱ የአላፋት ዝማሬ ነው። ይህም የሀገራችንን ገጽታ ግንባታ በትልቁ እንደሚያጎላው አምናለሁና እንደምታውቁት አይሾ ስፒድ ዓለም ትኩረቱን የሳበበት ግለሰብ ነው። እሱም ወደ ኢትዮጵያ ሊመጣ ነው። ወደ ኢትዮጵያ ሲመጣም ኢትዮጵያ እንዴት የሃይማኖት ሀገር እንደሆነች በአላፋት ዝማሬ እንዲጋበዝ ጥሪ እያቀረብን እንገኛለን። አይሾ ስፒድ የአላፋት ዝማሬ ቦታው ላይ ተገኝቶ ኢትዮጵያውያን ምን አይነት ሃይማኖተኛና ፈጣሪያቸውን የሚፈሩ ህዝቦች መሆናቸውን ለዓለም ማሳየት አለብን። ለዚህም አንድ ነገር ብቻ ማድረግ አለብን። አንደኛ ነገር አይሾ ስፒድን እዚህ ኮሜንት ላይ ሁላችሁም ሜንሽን አድርጉት። ይህ ቪዲዮ ለ50 እና ለ30 ሰዎች ሼር አድርጉት። እሱ የቲክቶክ ገጽ ላይ በመሄድ ሁላችሁም የአላፋት ዝማሬን እንዲቀርብና እንዲገኝ ሜንሽን አድርጉት። ዛሬ እንግዲህ ከአይሾ ስፒድ ጋር በተገናኘ ብዙ ቪዲዮዎችን አይታችኋል ብዬ አስባለሁ። ኢትዮጵያ ውስጥ ሲመጣ ያለው ኔትወርክ ስትሪም ለማድረግ ያስቸግረዋል አያስቸግረውም የሚል ነገር ማለት ነው። ስትሪም ለማድረግ እንግዲህ በዋናነት የሚያስፈልገው የዳውንሎድ ስፒድ ሳይሆን አፕሎድ ስፒድ ነው። ምክንያቱም እሱ ከዚህ በካሜራው የሚቀርጸውን ነገር ወደ ዩቲዩብ ሰርቨር አፕሎድ አድርጎ እኛ ስንመለከተው ደግሞ በአሪፍ ኳሊቲ ሳይቆራረጥብን እንድናይ ዳውንሎድ ስፒዳችን አሪፍ መሆን አለበት። ለሱ ዋናው ነገር አፕሎድ የሚያደርግበት ስፒድ ነው። አፕሎድ ስፒድ ደግሞ እንደምታውቁት ብዙ ጊዜ ደካማ ነው። ፋይበር ላይ ካልሆናችሁ 4G 5G ብትጠቀሙ ደካማ ነው የሚሆነው። ነገር ግን ኖርማል የሆነ ኤችዲ ስትሪም ማድረግ ቢፈልግ ምን ያህል ፍጥነት ያስፈልገዋል የሚለውን ከተመለከትን ከ5 እስከ 10 ሜጋቢት ፐር ሰከንድ ያስፈልገዋል አፕሎድ ስፒዱ ማለት ነው። ከዛ በተጨማሪ ፉል ኤችዲ የሆነና በጣም ስቴብል የሆነ ስትሪም ማድረግ ከፈለገ ደግሞ ቢያንስ 20 ሜጋቢት ፐር ሰከንድ ያስፈልገዋል። አሁንም የአፕሎድ ስፒዱ ማለት ነው፣ ዳውንሎድ አይደለም። ስለዚህ ምን አሰብኩኝ፣ እስኪ እናንተ ያላችሁበት ቦታ ላይ ምክንያቱም እሱ አንድ ቦታ ላይ ብቻ ሆኖ ስላልሆነ ስትሪም የሚያደርገው ስለሚንቀሳቀስ አንዳንድ ቦታዎች ላይ ብዙ ተጠቃሚዎች ካሉ ያለበት ቦታ ላይ ደካማ ኔትወርክ ካለ ሊያስቸግረው ይችላል። ስለዚህ እስኪ ይሄንን ቪዲዮ የምታዩ ሰዎች አሁን በማሳያችሁ መንገድ እናንተ አካባቢ ላይ የአፕሎድ ስፒዳችሁ የኔትወርካችሁ ምን ያህል እንደሆነ ቴስት አድርጉትና ስክሪንሾት አድርጋችሁ ያላችሁበትን ቦታ ጽፋችሁ ኮሜንት ላይ ታስቀምጡልኛላችሁ። ስለዚህ ይሄንን ቪዲዮ እያያችሁ እስኪ ስልካችሁ ላይ ክሮምን ክፈቱትና ወይ የምትጠቀሙትን ብራውዘር ክፈቱና ሰርች ማድረጊያው ላይ እንደዚህ ስፒድ ቴስት ብላችሁ ሰርች አድርጉ። ከዛ በመቀጠል መጀመሪያ የሚመጣላችሁ እዚህ አማራጭ ላይ ትገቡና ይሄንን ጎትሉታላችሁ። በመቀጠል እንደምታዩት እንደዚህ ቴስት ማድረግ ይጀምራል። እናንተ የምትነግሩኝ ይሄ መጀመሪያ ላይ የሚመጣላችሁን የዳውንሎዱን ሳይሆን ይሄንን ከጨረሰ በኋላ ቀጣይ አፕሎድ ብሎ ደግሞ ወይን ጠጅ ከለር ቴስት ማድረግ ይጀምራል። እሱን ነው የምትነግሩኝ። እኔ ጋር እንደምታዩት ወደ 19.53 ሜጋቢት ፐር ሰከንድ አካባቢ አፕሎድ ስፒድ አለው። እስኪ የእናንተ አካባቢ ምን ያህል እንደሆነ እንደዚህ ቴስት አድርጋችሁ ኮሜንት ላይ አስቀምጡልኝ። ይመቻል ጋይስ። ስፒድን ለአላፋት ዝማሬ በመጣ የሚል ኮሜንቶች እያየሁ ነበር። ስፒድን አታውቁትም እንዴ? ይሄ ነበር የኔ ሪያክሽን መጀመሪያ ላይ። በቃ እንዴት ሊጠሩት ይችላሉ? ምናምን የሚል ሰውዬ እሱ ምናምን የሚል ሰውዬ በቃ እብድ የሆነ ሰውዬ እንዴት እንደዚህ አይነት ቦታ ሊጠሩት ይችላሉ ነበር የኔ ሪያክሽን። ከዛ በኋላ ትዝ ሲለኝ ማለት ነው የሆነ ስትሪም አይቼ ነበረ የእሱ ማለት ነው። ልጁ ለካ እንደዚህ አይነት ነገር ላይ ይረጋጋል። በጣም የሚረጋጋው እንደዚህ አይነት ነገር ላይ። እዩት ቪዲዮን፣ ቆይ እዩት ቪዲዮን። ማለት በቃ እንዳያችሁት ከሆነ ማለት ነው ይረጋጋል ልጁ። ለዛ የሚቻል ነገር ነው ማለት ነው። ሰው እንደ ሀሳብ ማለት ነው ትንሽ ደቂቃ ማለት ነው መጥቶ ሄዶ አይቶት ምናምን በቃ አይቶት ደንግጦ ነው የሚሄደው። እንደዚህ አይነት ነገር አይተው የሚያውቁ አይመስለኝም። ከዚህ ሀገር ውጭ ያሉ ሰዎች እንደዚህ አይነት ነገር አይተው የሚያውቁ አይመስለኝም። ሰው ተሰባስቦ አንድ አይነት ልብስ ሁሉም ነጭ ለብሶ ማለት ነው ሲያዩት እንዴት ደስ እንደሚል አስቡት ጋይስ፣ እንዴት ደስ እንደሚል በቃ ጋይስ። እንደዚህ አይነት ኢቬንቶች ማለት ነው በጣም ቱሪስት የሚስቡ ኢቬንቶች ናቸው ጋይስ። በጣም ቱሪስት ይስባሉ። እና ጋይስ እንደ አጋጣሚ በዛ ቀን የሚመጣ ከሆነ ማለት ነው እባካችሁ የሚመለከተው እሱን አንድ ላይ ያደርጋል ብላችሁ ለምታስቡት ሰው ማለት ነው ይህን ቪዲዮ ላኩላቸው ወይ ሜንሽን አድርጓቸው ጋይስ። እንደዛ ቢያደርጉ በጣም ያበደ ነው ጋይስ። ይሄ ነገር ስለ ሃይማኖት ምናምን አይደለም። በቃ አንድነቱና ሰው ተሰባስቦ እንዲያይ ቱሪስት የሚስብበትን ነገር እንዲፈጠር ነው በቃ። አይሾ ስፒድን በሚመለከት ያስከፋኝን ነገር ልንገራችሁ። ከዛ በፊት ግን እዚህ ጋር ኮሜንት ላይ እንደምታዩት 5G ኔትወርክ ይበቃዋል ስትሪም ለማድረግ የሚል አስቴት ተሰጥቷል። 5G በጭራሽ አይበቃም። አንደኛ እንደምታዩት ይህንን ሰውዬ የምታውቁት ሰዎች ካላችሁ እንግዲህ የአይሾ ስፒድ ካሜራማን ነው፣ ስሊፕስ ይባላል። እና ሚዞን ጊር ተመልከቱ። በጣም ትልልቅ ካሜራዎችን ነው የሚጠቀመው። ይህንን ሁሉ ተሸክሞ መንቀሳቀሱ ራሱ በጣም የሚገርም ነው። ያን ሁሉ ቦታ እሱ ሲዞር ማለት ነው። ኤኒዌይ አትሊስት በ1080p ነው ስትሪም የሚያደርጉት እና 5G አይበቃም። አንደኛ ደግሞ የተለያዩ ቦታዎች ላይ መሄድ አለባቸው። ያው ኢትዮጵያን ለማሳየት አይደለ ዋናው ነገር እና ሁሉም ቦታ 5G ይሰራል ብዬ ደግሞ አላስብም። ለማንኛውም የደበረኝ ነገር ምንድነው መሰላችሁ? ብዙዎቻችሁ ያልሰማችሁት ነገር አለ። እሱ ስታርሊንክ ኢትዮጵያ ውስጥ ይሰራል ወይ ብሎ ሲጠይቅ ያችን ጥያቄ ብቻ ነው አብዛኛው ሰው የሰማው። ከዛ በኋላ ምንድን ያለው ሌሎቹ ሀገራት ላይ ሁሉም ነገር ፋይን ነው፣
ኢትዮጵያን ግን የሆነ መፍትሄ መፈለግ አለብን ነገር ነው ያለው። I don't know. We got to figure out a solution for that stream though. But for the rest of the tour we're fine. ይሄ ማለት ሌሎቹ 19 ሀገራት ላይ በሙሉ ስትሪም ያደርጋል የኢትዮጵያው ብቻ ነው ማለት ነው ጥያቄ የፈጠረበት። ሶ ምን ማለት ነው እኛ ከጎረቤቶቻችን ማነስ የለብንም በምንም ታምር እና እሱ ኢትዮጵያ ውስጥ መጥቶ ስትሪም የሚያደርግበት መንገድ መመቻቸት አለበት ብዬ አስባለሁ። ከዚህ በፊት በሰራሁት ቪዲዮም ላይ እንደተናገርኩት DIA የሚባለው ኔትወርክ ዋየርለስ በሆነ መንገድ ይዞ መንቀሳቀስ በሚችልበት መንገድ ኢትዮ ቴሌኮም ቢያመቻችለት ሌላም ኦፕሽን ካለ ቢያመቻችለት አሪፍ ነው። ሌላ ደግሞ ምንድነው መሰላችሁ እነዚህ 19 ሀገራት ላይ ስትሪም ሲያደርግ እነዛ ሁሉም ሀገራት ስታርሊንክን ፈቅደው ከዚህ በፊት ህግ አውጥቶ አይደለም። አሁን ሳውዝ አፍሪካ ለምሳሌ ቼክ እያረኩኝ ነበረ በትክክል ስታርሊንክ ሌጋል ነው የሚል ነገር በትክክል የጸደቀ ነገር የለም እስካሁን። ጀስት ያው ኔጎሺዬሽን ላይ ናቸው ከስፔስ ኤክስ ጋር። ኢትዮጵያ በብዙ ነገር ከሌሎች ሀገራት በደንብ ትሻላለች ብዬ አስባለሁ። ኢትዮጵያ ውስጥ ብዙ የምናሳየው ነገር አለ። እኛም ደግሞ የራሳችንን ሀገር ማስተዋወቅ አለብን። ባይ ዘ ዌይ ስትሪሙ አይደለም ዋናው ተቆርጠው የሚወጡ ክሊፖች ናቸው በጣም የሚበይሩት እና ይሄንን ስትሪም እንደቀላል ባንወስደው ጥሩ ነው። በተለያዩ የአፍሪካ ሀገራት እየዞረ የሚገኘው አይሾ ስፒድ ወደ ኢትዮጵያ ሲገባ ስለ ኢትዮጵያ ኦርቶዶክስ ክርስቲያኖች መከራ ለዓለም ለማሰማት ኦርቶዶክሳውያኖች ዝግጁ ናችሁ? በሁለት መንገድ ዘመቻ እናካሄዳለን። አንደኛው ላይቭ ስትሪም ሲገባ ቮይስ ፎር ዘ ኢትዮጵያን ኦርቶዶክስ ክርስቲያንስ እያልን፣ ሁለተኛው በአካል ድምጻችን እናሰማለን እናደርገዋለን። ብዙ ቲክታከሮች አይሾ ስፒድን አእላፋት ዝማሬ ላይ ለመጋበዝ ቪዲዮ ሲሰሩ ብሎም የተለያየ ጥሪ ሲያቀርቡ አየው። ኤርፖርት ላይ አቀባበላችን እንደዚህ ይሁን ምናምን ሲሉ ሰማው። ከዚህ በፊት በለቀኩት አንድ ቪዲዮ እኛ ኦርቶዶክሳውያን ዘመቻ ላይ ስለሆንን ባገኘነው አጋጣሚ ሁሉ ዘመቻ እንደምናደርግ ገልጬ ነበር። በዛ ቪዲዮ ስር ብዙ ወሃብያው እስላም ፕሮቴስታንቱ በቃ በጣም እንደተናደደ በኮመንት እያየን ነበር። አሁንም ቢሆን ኦርቶዶክሳውያን ከገዳዮቻችን ጎን ከገዳዮቻችን ጋር አብረን የምንቆምበት ጊዜ ሊያበቃ ይገባል። ሞታችንን ሐዘናችንን ሳንወጣ በየጊዜው አዲስ አጀንዳ በየጊዜው አዲስ ነገር በመጣ ቁጥር አብረን መንጎድ አለብን ብዬ አላስብም። ስለዚህ አጀንዳችን አንቀይርም። አጀንዳችን ቤተክርስቲያን ናት። አይሾ ስፒድ ለዓለም አቀፉ ማህበረሰብ የሱን ሚዲያ ተጠቅመን ሞታችን ግድያችን እናሳውቃለን። ይሄው ነው። ይህ ቪዲዮ ይህን ይመስል ነበርና በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ነው። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። አገራችን ኢትዮጵያ ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።